ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል ገብቷል እዚህ ጋር ዳኛዬን መብላት ይችላል እንዳለ እንግሊዝ ቲም እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ ቁማር ትበላለህ እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቀጠልን ያልኩትኝ ዛሬ እኔ አርሰናል ይብላው ግን በቶተናም እንደዚህ መፈጠን ነው ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው በቃ መጥፎ ነው ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛው ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም ውጤቱ እኮ ያስከፋም ሁለታቻ እኮ አስከፊ ውጤት አይደለም 2-0 መርተን ይኸው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ታውታ ይጠቀሙት ካምባኩ ነው የሚያቃጥለው አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን ዲል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ ኳሱን መጀለጥና ማስሸነፍ ግን እኔ ማንንም አልወቅስ ይሄ ሞቀስ ምናምን ያስጠላኝ 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን 3 ነጥብ ነው ብለን ያዝ እሱን ደግሞ ስፐርስ ይሰጣታል ያናድዳል ያማል እንዴ ማሊያም ሰርች ምሰራ መስሎ ለዚህ ቲም ተረበስ ማሙድ እኔ ክርስቶስን በጣም በቃ ከለት እኔ ባይዘው አቻ ነው ይወጣ ነው ማንንም የቶተናም ደጋፊ የሚቆምና አፋችሁ እንዳከፍቱብኝ መጣችሁ እኔ በቲሜን ያዘንኩት ከለት ካውንተር አይሰለቸው በካውንተር የሚገባበትን ጎል መቀነስ አይችልም አንድ ቢገባ እኮ ችግር የለም እኔ ክርስቶስን የምለው ነገር የለኝም ሁላ ሮድሪ በቢጫ ያያየው ማይን ጨዋታ እየተጫወተ እንደሆነ ያያየው ኤት ኑሪ ማውጣት ምን ይባላል ጎንዛሌዝም በሮድሪ ማውጣት እየቻለ ገና ኤት ኑሪ ወጥቶ ሳይጨርስ ኦራይሊ ዘጋገባ ኳሱ ሄዶ ካውንተር እሺኛ እንዴት ነው ክርስቶስን እንዴት ነው እሺኛ ዋንጫ እንበላለን ምንለው በጣም ነው ክርስቶስ የሚያሰፍረው በጥቁር ቲሸርት መምጣት በጥቁር ቲሸርት ሴሚኒዮ ይችላል አገባ ግን ሴሚኒዮ አልተጫወተም ሃላንድ የሚሰጠውን አሲስት እንዳለ እንዴ ሰው ቅርዝዝ እያለ ይሮጣል ዊንገር ሆኖ አውቆ ነው ደግሞ እኮ ይችላል መሮጥ ተላጡ ፈርስት ሃፍ ይኸው ሲላጡ ወስደው ቅርቅር በጣም ነው የሚያሳዝነው በቃ ለኛ የሚለፉት ክርስቶስን ነው የምላችሁ ማርክ ጉይ ሼርኪና ያ ማን ነው ኩሳኖቭ እና ዶናሩማ ሌላው መቀለጃ ነው የሚያደርግ መቀለጃ ይቀባል መቀለጃ አድርጎ ነው ይወጣል አይ ይመቻችሁ ቁርጡን ንገሪኝ ባክሽ አደራ እኔም የራሴን ህይወቴን ልምራ ፈለው ለምን ማጥል ቆይ ለምን አትነግረኝም ቆይ ሚስቲም ልፈልግ ወይ ነው ራሴን በቀል ልግባትሽ ወይ ጭራሽ ስኮርፒዮ ገብቶ ምናምን የሁለታቸው ኋላ ማቋንድ እኮ ወያላ ዋንጫ ይብላል ምንድነው ነው እየሰራችሁ ያላችሁ አራፋለው አባታ የሲቲ ነገር ያስተማምናል ወይ ላላችሁኝ እኔ እንጃለኝ አሁን ሲቲን አምነን ነው አርሰናል አይበላም ብለን አፋችን ሞልተን የምንከራከረው እረ በመድኃኒዓለም ቪላ ደግሞ ሌላኛው ድክም ያለ ቲም በቀይ ወጥቶለት በሜዳው አይ እግዚአብሔርን አርሰናሎች ግን አይቋጥሩ ሲቲ ወይ ወጥረ ተጫወት ወይ ካሁኑ ሽሽ እንዴ ቪላን እኛ እንደምንበልጠው ላቃለሁ በቃ እኛ እንደዚህ ተንኮታክተን ራሱ እንበልጧል ሲቲ ቢያንስ ጠንከርበል እንዴ ምንድነው ሲቲያቸው ወጥቷል አሬ ይቻላል ቶተናም ትችላላችሁ ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምትየው ቶተናም እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ
ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጮቱት? ግራ ገባኝ እኮ። ከዛ ሰከንድ ሀፍ ላይ የምር ኳስ ተጫዋቾች ናቸው ለካ። ምንድነው ሶላንኬ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ። ማን ተጨናለ? ሶላንኬ ይሄን ያህል ትወደናለህ? ያን ያህል ዲፕ አይደለም እኮ እንደዚህ ተገልብጠ ማግባት አይጠበቅብም። ኖርማል አግባ እንዴ። ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ። እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ? እግዚአብሔርን ሲቲን ጭራሽ ከዚህ በኋላ እንዳፈሩት እንደውም እኔ መፈረው ዩናይትድን ነው። ማን ተወራው ይችላሉ? ግባና አውጣው። ሻሼኮ 2-0 የመራች 2 ቻቻ አርጎባት ባለቀ ሰዓት ስላገባች 9 ደቂቃም ስለተጨመረ ልቤን ባፌ ልተፋው። ትናንት ቼልሲ 2-0 የተመራ 3-2 ስላደረገ ዛሬም ጨንቆኝ የካምባቀ ነው ብዬ ነበረ። ቶተንሃም በማደለብ ያልደለበ ትክክለኛ ዶሮ የቶተንሃም ነው። ሌላው እንዳለ ፎርጂድ ነው። ብራዘር ያለፈውን አመት አውፍ ብለናል። አረ ያለፈውን አላልንህም፣ ግን አሁን እናመሰግናለን። ብራዘር ምንድነው ይሄን ውጤት አርቴታ ካየው ቀጣይ አርቴታ አቻ ሲወጣ ያላችሁ ይሄን ውጤት በቃ አርቴታ እንዳይው ወይ የቀጣውን ጨዋታ ሚኬል አርቴታ እንዳይመራል። ብራዘር ነጥብ ሲጣል አብሮ ይጥላል። እባካችሁ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉ። ቲክቶክ አንቆ ይዞናል። ይመቻችሁ ቤተሰብ ይመቻችሁ። 4 ትኬት ለቀን 4 በየቀኑ 4ቱንም ቀን 45000 25000 ብር በልተናል። ውሸት ነው ካልክ ገብታ አይተ ከሌለ ውጣ ሳትቀላቀል ይኸው በዚህ ሪዮቲ ፓያሱስ በሚሉ ተቀላቀል። ይመቻችሁ። ይሄ ነው አርሰናል ይላል። ይሄ ነው አርሰናል። ከጨዋታው በፊት አልቋጠርንም ብዬ ነበር። ውሸቴን ነው ማለት በሆዳችን ቋጠራና አያችሁ አይደል? ፉያየውሃ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው። ያልቅ ነበር በፈርስት ሃፍ ውጤት። አንቋጠርም ብለን ግን ያረጋግጣ ተመልሰናል። we are the gunners ወደ 6 ነጥብ ተመልሰናል። ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል። ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ። ሲቲ ዶሚኔት ይደረጋል ወይ? አዎ ይሄ ሲቲ ይደረጋል። ማን እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስት ሃፍ 0 ሾት ኦን ታርጌት አሸነፍ ነው። ለውጥ እዛ ጋር እኛ 3 ፖይንት ኤፍሲ ነን። ማሸነፍ እንችላለን። ሚኮ ማሸነፍ ነበረብሽ። ክሬዲት የሚገባ ስጧት። ዛቪ ሲሞንስ ትችላለህ። ዶሚኒክ ሰላንኪ በጣም ትችላለህ። ድራጉሲን ትችላለህ። ፖሊኛ ትችላለህ ነው የምልህ። በቃ ሌላ ማን የቀረኝ? ማን አቃጠለ? አንተ ንገረኝ። ማን ያቃጠለ? ሶላንኪ ይችላል። አንቺ ሊቨርፑል ሲያመርትሽ ይሄን አስቦ ነበረ። የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው የምልህ። አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ? አስቢበት ነው የምልሽ። ያዘገነርስ ኔክስት ዊክ ወደ 9 እናሸጋግረዋለን። ለክፉ ቀን ያጠቀመችኝ ጎረቤቴ መቼ ልትጠቅመኝ ነው ማለት አሁን ነው። ከሞኒው ቶተናም ከሞኒው ስፐርስ ማለት አሁን ነው። ግባን ነው ወጣው ጎረቤቴ ይላል። ስለሚቻል የአርሴ ፋሚሊ ሼድ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ላኩላቸው። የዋንጫ ጎዳናው እንደተሳለጠ ነው። ሲቲም ቢሆን ማንም ቢሆን ከዋንጫው የሚያስቆመን ማንም ክለብ አይኖርም። ከሞኒው አርሰናል ከሞኒው ስፐርስ ይቻላል። ገባልሽ ከሁለት ባዶ 2 አቻ። ወይኔ አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ። ምን አይነት ጎል ነው ሶላንኪ ያስቆጠረው? አንተ ኦሊቬ ጂሩን ያስታወሰኝ። ጀማው ታስታውሱታላችሁ? ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው? አስታውሱኝ። ክሪስታል ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ። ምን አይነት ጎል! ይሄ ጎል ማለት ነው ሚኮ ስፐርስ እንደ 3 ይቆጠርልህ። እንደ 3 ማለት ለብቻው ማለት ነው። እኔ ፍቃድ እሰጥሻለሁ፣ ፊርማም ቢሆን አሰባስብልሻለሁ። ማንዬ ትችላለህ፣ ሚኮ ትችላለህ። ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ። ምን እንደምትሰራ እኔ እነግርሃለሁ። ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም። ቶትናም ትልቅ ቡድን ነው ሚኮ፣ ወደፊት ነው መምጣት ያለበት። በቃ እያበረታታ ነው፣ ወደፊት ይዘህ ነው የምንሄድ ይሆናል ሚኮ፣ እንዳታስብሽ። ቢያንስ ዩሮፓ ሊግ ላይ ትጨርሻለሽ። ዘንድሮ አለሁልሽ ሚኮ፣ አይዞሽ። ግባለት እናቴ። ዘንድሮ ከዚህ ዋንጫ እናቴ ወለደችው ይነቀንቀኛል። ቢያቅተኝ ቋጠሮም ያቅተኝ እንዳይመስል አዳሚ ጥገን ነው ማሲዝ ጥገን ማለት ነው። ተባብራችሁ ዋንጫውን ትሰጡኛላችሁ፣ ወደዳችሁም ጠላችሁም። በግድም በውድም ወስዳለሁ ዘንድሮ። በግድም በውድ ማለት ደራደረ ማን ከሙን። እሺ የበሰበሰ ሲቲ የሚባል ቲም ከቶተንሃም ጋር አቻ ወጥቷል ማለት ነው። እና ነገሮች በሙሉ ጋይስ በቃ አብቅቶላችኋል።
እኔ ይኸውላችሁ 4 ነበረ ጋፕ፣ አሁን 6 ሆኗል መልሶ ማለት ነው በአርሰናል እና በሲቲ መሀል ያለው ጋፕ። ቪላ ሲጀመር ተውት፣ ቪላ አንድም ቢሆን ጋፑ ቪላ ዋንጫ የሚበላ ቡድን አይደለም ከመጀመሪያው ጭራሽ። እኔ ቪላ ዋንጫ ይበላል ብሎ የሚያስብ ሰው ይዋ ነው። አሁን ግን ሲቲም ማለት ነው ከአርሰናል ዋንጫ ያስጥላል ብሎ የሚያስብ ሰው ካለ በጣም ይዋ እንኳን ዋንጫ ማለት ነው ለቶፕ 4 ራሱ ገና በጣም ችግር ውስጥ ነው የሚገቡ። እንዴት እንደምታስጠሉ እናታ 6 ፖይንት ጋፕ አይደለም ስንትም ጋፕ ቢሆን 1 ፖይንት ጋፕም ቢሆን እኔ ከዚህ በኋላ ሲቲን ለዋንጫ ከአርሰናል ያስጠላል ብዬ አላምንም። አሁን ምንድነው የሚሆነው ነው ከሲቲ እንደውም እኛ እንሻላለን ለዋንጫ አይገርማችሁ? እና አሁን አመቱ መጨረሻ ላይ የሚፈጠረውን ነገር የመቋቋም አቅም አለን ወይ? አንሰደድም ወይ? እኔ መንግስት ከሀገር መውጣበትን መንገድ ድምፁ ነኝ። በቃ ጋይስ ድምፁ ነኝ፣ ደገፍ አድርጉኝ። እኔ ዛሬ ካድሬውኝ ነው ያመሸሁት። እዛኛው አካውንቴ ላይ ቪዲዮ ጠፍቷል። አሁን ግን ካድሬውኝ ነው ያመሸሁት ዛሬ ማለት ነው። እና መንግስት ያንንም ከግምት አስገብቶ ከሀገር መውጣበትን መንገድ ሊያመቻችልኝ ይገባል ባይነኝ። ከልቤ ነው፣ ቀልዴን አይደለም። ድምፅ እንድትሆኑኝም ደግሞ እፈልጋለሁ። ዛሬ ካድሬውኝ ነው ያመሸሁት። ያኛው ቪዲዮ አያችሁ ሰዎች እና በሆነ መንገድ ሊያስወጣኝ ይገባል ከሀገር ባይነኝ መንግስትዬ። አለዛ ሊቢያ ነው የምገኘው እንደምትመለከቱት። ባለፈ ከሱዳን ነው የተመለስኩት እና እኔን የመሰለ አንድ ሀገር ወዳድ ደመ መራራ ሰው በበረሃ መሰደድ አለበት ብዬ አላስብም። ስለዚህ መንግስት ከሀገር መውጣበትን መንገድ ያመቻችልኝ ድምፁ ነኝ ለማለት ነው እንጂ አይኔ እያየ አርሰናል እኔ ብሞት ይቀልኛል። ማንቸስተር ሲቲ እስከ ረፍት 2-0 መርቶ ከረፍት በኋላ ግን ካምባክ ተሰርቶበት ማለት ነው 2-2 ጨረሰ ማለት ነው። ቪላም በብሬንትፎርድ ነጥብ ጣለ። የማንቸስተር ዩናይትድ ሌጀንዶች የዘንድሮ ፕሪሚየር ሊግ ዘ ወረስት ፕሪሚየር ሊግ ነው ያሉበት ምክንያት አርሰናል ስለማይችል አይደለም፣ አርሰናልን እየተከተሉት ስላልሆነ ነው። ብራዘር ይኸውልህ እሱ አርሰናል ነጥብ በጣለ ቁጥር እነዚህም አብረው ይጥላሉ። ሳይጥልም ይጥላሉ፣ ሲጥልም ይጥላሉ ማለት ነው። የሚከተለው የለም እኮ አርሰናል። እስካሁን እኮ አርሰናል ኮንሲስተንሲ ቢኖረው ችሎታውን ምንም መሀል ላይ ሳይደነቃቀፍ ቢያስኬድ ኖሮ እስካሁን ቢያንስ በ10 ምናምን ነጥብ ልዩነት መምራት ይችል ነበር፣ በ20 ነጥብ ልዩነት። ግን አርሰናል ከበላው ዘወረስት ፕሪሚየር ሊግ ልክ ነው። ምክንያቱም ማንም ሳይከተለው ነው የሚበላ። ይህ የሌስተሩ ሻምፒዮን የሆነበት ዓመት ማለት ነው። ያን የሚደገም በዚህ ዓመት በጣም ነው የሚያስጠላ። መሻቁ ይሄው ላለፉት 4 ወራት ላይቭ ላይ ምን ስላችሁ ነበረም? አርሰናልን ተውት፣ ሲቲን አስረዱኝ እንዴት እንደሚበላ ስላችሁ ነበር። ሲቲ ካለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች አንዱን ያሸነፈው እሱንም ወልቭስን ነው። በሁለቱ ተሸንፎ በ3ቱ አቻ ወጥቷል። የዛሬው ደግሞ ለየት የሚያደርገው 2-0 እየመራ ነው ሁለታቸው የወጣው። የዛሬው ነጥብ መጣል ለዛሬ ብቻ እንዳይመስላችሁ፣ ለነገውም ኮንፊደንስ ሉዝ የሚያደርግበት ኮንፊደንሱን የሚያጣበት ጨዋታ ነው። ቀጣይ ከማን ነው በሉኛ? አንፊልድ ላይ ከሊቨርፑል። እኔ ፕሪሚየር ሊግ በቅቶኛል። ሻምፒዮንስ ሊግ ብመለከት እመርጣለሁ። ሞርዛ ላይ ፉክክር ስላለ ማለት ነው። ቪላ አለ ብላችሁ ታስባላችሁ። ቪላም ተሸንፏል ዛሬ። አርሰናል ከሁለቱም ነው የራቀው። እኔ አውሮፓ ሻምፒዮንስ ሊግ ነው ማየት የምፈልገው ከዚህ በኋላ። እናንተስ? ዶሚኒክ ሶላንኬ ምን አይነት ጎል ነው ያስቆጠረው? ምን አይነት የስኮርፒዮን ኪክ ጋይስ! ዶናሩማን አንጠለጠለው። ዋቴ ጎል! ስፐርስ ትወርጃለሽ ያልኩትን ከንስዬዋለሁ። ቻምፒየንሺፕ የሚባል ነገር የለም። ዶሚኒክ ሶቦዝ ላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩድ ነው ሲያገባ ያየ ነው። እንደዚህ አይነት ስኮርፒዮን ኪክ አረበለው ተቋጠረ የለሃል ተቋጠረ። ቢስሚላ ዩናይትድ ፋሚሊ፣ ጎረቤታችን ማንቸስተር ሲቲ እና አስቶን ቪላ በግድ የዋንጫ ተፎካካሪ ሊያደርጉ ነው። አሁን ደረጃውን ብቻ በመሀላችን ያለው ልዩነት ንገሩኝ። እኛ ለቶፕ 4 ነበር የምንጫወተው፣ ግን ሳያቸው ተዳክመዋል። እኛ ደግሞ መስመራችንን ካገኘን የሚያክለን የለም እኮ ታውቃላችኋል። የፔፕ ጋርዲዮላ ማንቸስተር ሲቲ ቶተንሃምን 2-0 እየመራ 2-1 ወጣ። 2-1 በእርግጥ ቶተንሃም አለቃው ነው ለሲቲ ከባድ ነው። ብዙ ጊዜ ያሸነፉት ሲቲና ማንቸስተር ዩናይትድ እና ቶተንሃም ናቸው። እሱ ፔፕን እዚህ ከመጣ ግን በግድ ጎትቶ ሊያስገቡን ነው። እኔ በፊትም ተናግሬያለሁ። ፕሪሚየር ሊግ ሲጀምርም ሲቲ እንደው አርሰናል ካልደከመለት በቀር ዋንጫውን አያነሳ። እውነት ነው የምላችሁ። ለአርሰናልም ደጋፊ ስጋታችሁ አርቴታ ነው፣ የራሳችሁ ቡድን ነው እንጂ እዩት። በእርግጥ አሁን ብዙ ጊዜ አርቴታ ብዙ አመት ስለቆየ አሁን እንደው ምናምን ይሄ ፕሮሰሱ ምናምን ስላለ ጫና እሱ ላይ ይበዛል። እነዚህኞቹ ጊዜ ገዝተዋልና አሁን ይሄ 2-1 አይወራም።
የአርሰናል ኖቲንግሃም ጋር ነጥብ የጣለው ሲሆን ይወራል። እንደዛ ነው ሚዲያው በብዛት እንደዛ ጫና ስለሚያሳድርበት አርቴታና ጨለማ ላይ የሚያፈጥ የለምና ግን ፔፕ ይወት እንትናን አስፈረም እንትና ይመስለኛል በጣም ጋፕ አለ። የበፊቱ ኳሊቲ ሊያገኝ አልቻለምና ግን እኛ ዩናይትድያን ይሄ ሊያሳስባቸው አይገባም። ምንም አይመለከተ እኛ ኢንጆይ ነው ማድረግ አለብን። በግድ ግን ወደ ቶፕ 4 ይሄ ሐሳባችን ወተን ወደ ዋንጫ ልንገባ ነውና እየጠበቁን ነው ዩናይትድ ፋሚሊ። ለማንኛውም ሳምንቱ የኛ ነው። እስከ አርብ በፉልሃም ኢንጆይ ማድረግ ነው ያለባችሁ። እስቲ በቶተንሃምና በሲቲ የተሰማችሁን ግን ኮሜንት ላይ አስቀምጡ። ቪዲዮ ትምዛችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ይሄ ቡድን ሆኖ ነጥብ ጥለ መጣ። በዚህ ቡድን አቻ ወጣ መጣ። ይሄ ነው የዋንጫ ቲም። ይሄ ነው እኛ ተስፋ የጣልንበት ቲም። ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ፈርስት ሃፍ ስታሟሙቀበት ነበር፣ ሙድ ስትይዝበት ነበር። ሰከንድ ሃፍ ሙድ ያዘብ አሟሟቀብህ። ሰከንድ ሃፍ ለኛ ጨዋታ ስፐርስ ሰከንድ ሃፍ ሲቲ ላይ ያሟሟ ደሞ የገባብህ ጎል ጁሩድን ያስታወሰኝ፣ ከጠላት ወረዳ ተጫዋች ያስታወሰኝ። ምንድነው የሚሻልን ታዲያ ጎበዝ? ዘንድሮ መብላቱ እኮ ነው በቃ የቡድን ዘንድሮ። አረ ሲቲ ምን አይነት ጉድ ውስጥ ነው የከተትከን? እንዲህ ነበረ ውላችን፣ እንዲህ ነበር ስምምነታችን። አረ ቶተናም ደግሞ ምቀኛ ዘር ማለት ነው። ምንም ማያደርግላችሁን ጨዋታ ነው ወያለው ታሸርፋላችሁ። ሚኮ አፈር ብላ ሚኮ እግዚአብሔር ነው ወያለ ታስጨፍረብን ነው። ወይኔ ሲቲ በቃ ተስፋችን እግዚአብሔርን በቃ ራሳችን የለንን ዋንጫ ብላት ያለብን ራሳችን ካለበላን ተስፋ የለንም። ወይኔ አርሰናል ሲጀመር እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው፣ አንድ ማንቸስተር እሱም ቀይ ነው። 15 ጨዋታ ይቀራል በነገራችን ላይ ማለት ነው። ዋንጫው የኛ ነው። ሁላችሁም ጣሉ፣ ችግር የለውም ጣሉ። አንድ ማንቸስተር ከዚህ በኋላ እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው በቃ ሲጀመር ማለት ነው። ለእናንተ መቋጠራችን በጣም ነው የሚያናደደኝ ነው የምሬን። ምን ሆናችሁ ነው እንዴ ያልን? አሬ ዋንጫ ቲም አስመስሉት እንጂ ቲማችሁን ምድረ ህፃን ከሲቲ ይልቅ ማንቸስተር ዩናይትድ ማለት ተስፋ አለው ለዋንጫ ተስፋ አለው። ምን ወተት ተወደደብህ? ጡጦ ዳይፐር ተወደደብህ? ምንድነው እንደዚህ መሆን መፈራራት? አረ ወንጁኑ እንደ ማንቸስተር ቆፍጠን በሉ ምድረ ዳይፐር አመጻን አይና ቱቱን እና ሊከዚህ አረ እግር ኳስ እያበደች ነው። ሲቲ 2-2 ተለያይቷል። ስኮርፒዮን ኪንግ ጎል አባቲ በጣም የሌለ ነው። ዶሚኒክ ሶላንኬ ዶም ደ ኪንግ። አርሰናል በደንብ እየከፈተለት ነው። 5 ነጥብ ጋፕ ሆኗል። ሊድስን ትናንት ሲያሸንፍ እንደ ቀላል ጨዋታ አካበድክ ምናምን ያላችሁኝ። በዚህ ሰዓት ሊጉ ከብዷል። ከ2-0 አንድ ያው ፉልሃምም ቶተናምም ከዛ ያውኛ በመድኃኒት ፈወስ ናቸው እንጂ ግን ፉክክሩ አብዷል። ቪላም ተሸንፏል። ኢማጂን አሁን ቀጣይ ሳምንት አርሰናል ከሰንደርላንድ፣ ማንቸስተር ከቶተናም፣ ሲቲ ከማን ነበረ? የሲቲ አልጠፋብኝም። ሲቲ ከሊቨርፑል እንዲህ ያበደ ጨዋታ። ለማንኛውም ፎር ላይክ ሼር ማድረግ አይረሳ። ይመቻችሁ። አርስዬ ጎረቤት ድግስ ተደግሷል። ሲቲ በቶተናም እጅግ ተደቁሷል። አርሴም ከሚዜነት ወደ ሰርጉ ገብቷል ብሏል። አርሰናል ሳይጫወት ዛሬም ጣፋጭ የሚባል ነጥቦችን መሰብሰብ ችሏል። ተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለውለታል። በተጠባቂ የአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቶተንሃም ስፐር ስታዲየም በመጓዝ ወቅታዊ ብቃቱ ጥሩ ያልሆነው የቶማስ ፍራንኩን ቶተንሃም ስፐርን የገጠመው ማንቸስተር ሲቲ 2-0 ከመምራት ተነስቶ 2 ጎሎች ከኋላው ተቆጥሮበት 2-2 በመውጣት ነው ነጥብ ተጋርቶ ለመውጣት የተገደደው። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጦ በ6 ነጥብ ከአርሰናል ዝቅ ብሏል። አርሰናሎች እንግዲህ መሪነታቸውን እንዳጠናከሩ ተመልክተናል። ከትላንቱ ድል በኋላ ዛሬ አስቶን ቪላ በብሬንትፎርድ መሸነፉን አስመልክቶ እንዲሁም ቶተንሃም ሆትስፐር ማንቸስተር ሲቲ ነጥብ ማስጣሉን አስመልክቶ ድርብ ድል እንዳስመዘገቡ ተመልክተናል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች ቼርኪ እንዲሁም ደግሞ ሴሜኒዮ ባስቆጠሯቸው ጎሎች አማካኝነት በመጀመሪያ አጋማሽ 2-0 ሲመሩ ነበረ። ከዛ በኋላ ግን ሰከንድ ሃፍ ቶተንሃም ሆትስፐር ሌላ ቡድን ሆኖ ነበር የቀረበው። በኢነርጂ ራሱ በጣም አስደናቂ ቡድን ነበረ። ውጤቱም ይገባቸዋል ማለት ይቻላል። ከሰከንድ ሃፍ በኋላ ላሳዩት ፐርፎርማንስ ማለት ነው። ሶላንኬ 53
6ኛውና 7ኛው ደቂቃ ላይ ባስቆጠራቸው እጅግ በጣም አስደናቂ ጎሎች በተለይም ደግሞ 7ኛው ደቂቃ ላይ ያስቆጠረው ስኮርፒዮን ኪክ ጎል እጅግ በጣም አስደናቂ ነበር። አቻ በማድረግ ስፐርስ ነጥብ ተጋርቶ እንዲወጣ ማድረግ ችሏል ማለት ነው። በዚህም ስፐርስ 29 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። ስፐርስ አቋሙ ወርዶ እንኳን አሁንም ለማንቸስተር ሲቲ እጅግ በጣም ፈታኝና አስቸጋሪ ቡድን መሆኑንም በድጋሚ አሳይቶናል ማለት ነው። ማንቸስተር ሲቲ ግን በድጋሚ አርሰናል ላይ ጫና ማሳደር የሚችልበትን እድል ሳይጠቀምበት ቀርቷል። ይባስ ብሎ ደግሞ ዛሬ ከመመራት ተነስቶ ነው ውጤት ማውጣት የቻለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።